ምሳሌ ድራማ እንግዲህ እንደምትከታተሉት አምናለሁ አስተማሪና ተወዳጅ ድራማ ነው። ይህ ድራማ ሁሉም ሰው ይከታተለዋል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድና የተከበራችሁ የሀገሬ ልጆች እንግዲህ ምሳሌ ድራማ ይሄ ድራማ እንደሚያስተምር ሁሉም ሰው ይከታተላል። የእንጀራ እናት የእንጀራ ልጇን የምትመርዝ ሴት ናት ማለት ነው። ምሳሌ ዛሬ ላይ በጣም ደስተኛ ሆና እየኖረች ትገኛለች። እሱም በማን ነው? በቅድስት ቅድስት ማህሌት ብሩክ በተኛበት ልትስመው ጠጋለች። ብሩክ አላወቀም ነበር፣ እንቅልፍ ወስዷታል። እሷ ግን እሱን ለመሳም ጓጉታና ውስጧ ትችሎ ወደ ብሩክ ስትመጣ ብሩክ ስትሰማው ብሩክ ተንቅልፉ መጣባት። ምንም ሳትሰማው ተነስታ ሄደች። ብሩክ በጣም ተናደደ። በስተመጨረሻው ለምን አጠገቤ መጣሽ አላት። እሷም እንዴ አለችው። እኔ አጠገቤ መጣሽ አልመጣሽ እያልኩ አታናደኝ። እኔ አንተን ፈልጌ ነው የመጣሁት። ይቅርታ አድርግልኝ አልኩክ። ደግሞ አንተ ለምንድን ነው ይቅርታስ የማታደርግልኝ ብሩክ? እኔስ አላሳዝንህም እንዴ አለችው። በለሽኝ ከሄድሽ በኋላ ምኑን ልዘንልሽ ማህሌት አላት። ማዘን ያለብህ እኮ ድሮ አብረን የኖርነውንና አብረን ያሳለፍነውን ጊዜ በማስተዋል ነው እንጂ ሌላውን አይደለም አለችው። እሱም ፈጽሞ ያን ነገር ማስታወል አልፈልግም። ከዚህ በኋላ አንቺን ረስቼ የራሴን ህይወት መኖር አልፈልግም። ከዚህ በኋላ እባክሽ ህይወቴን ልትበጠብጪ እንዳትመጪ አላት። እሷም እሺ አልበጠብጥህም፣ ግን እኔ አንድ ነገር የምጠይቅህ አለኝ። እሱ ምንድን ነው አላት። እኔን ካልፈለግኝ ቅድስትን ፈጽሞ እንዳታገባ አለችው። ብሩክም ምን አገባሽ አላት። ብሩክ ምንም አያገባሽም፣ እኔ የማገባውን ሆነ የማደርገውን ራሴ አውቃለሁ። አንቺ ያልሽኝን ላገባ ወይም አንቺ ያልሽኝን ልተው አልችልም አላት። ከዛም እንደዛማ ከሆነ አያለሁ፣ ምንም ችግር የለውም፣ ሁሉንም ነገር እስከ መጨረሻው ላይ ተንስቻለሁ አለችው። እንግዲያውስ ቁጭ ብለሽ ለመመልከትም ሞክሪ፣ ታዲያ ምን ችግር አለው አላት። ከዛም እሷ ደግሞ ምን አለችው መሰላችሁ? እኔ አንተን ስለምፈልግ ብቻ ይህን ሁሉ በደል ለምን ትበድለኛለህ አለችው። ከዛም እሱ ደግሞ ይሄ ነገር እኮ የምትይው ነገር ሁሉ በጣም ጥሩ አይደለም፣ ማድረግም የለብሽም ማለት ሊኖርብኝም ላይኖርብኝም ይችላል። ብሩክ ግን እንደምወደው እወቅ። ተሳስቼም ያን ነገር እንዳደረግኩት ማስተዋል አለበት አለችው። እንግዲያስ ማስተዋል አለበት ካልሽ ይህን ነገር ምንም ሳትይኝ ለመተው ሞክሪ። እኔ አንቺን ከዚህ በኋላ ምንም ልልሽ አልፈልግም ሲላት ብሩክ ነገራት። ከዛ መድብል ደግሞ ብሩክን እንዲህ ያለው አሁን በቃ ማህሌትን ይቅርታ አድርገላት ማህሌት ጋር ስራችንን እየሰራን መኖር እንችላለን። ምክንያቱም ማህሌት አንተን ልትቀርብ የፈለገችው እስከ መጨረሻው ሊሆን ይችላል፣ ወይም ደግሞ አንተን ልትጎዳ ይሆን ይችላል የመጣችው። እኔ ግን እንደምለው ማድረግ ያለብን አንድ ነገር አለ። እሷን ይቅርታ አደረኩልሽ ብለን ከጨረስክ በኋላ እሷ ከኛ ጋር እንድትሰራ እንጠይቃት። ከዛ ካሌብና ዝናን እናሳስራቸዋለን ለማጋለጥ። እሷ ደግሞ ተስማማኝ አሪፍ ነው፣ ምክንያቱም የሚሰሩትን ስለምታውቅ ትጠቅመናለች አለው። ብሩክ በፍጹም እኔ ከማህሌት ጋር ድጋሚ መኖር አልፈልግም አለ። ላኪን መድብል እንዲህ አለው፣ ለስራ ብለን ነው እንጂ እኮ ፈልግሃት አይደለም፣ ይቅርታ ምታደርግላት ማስመሰል ነው፣ እንበቀላት አለው። ብሩክ እንዲህ አለ፣ እኔ አሁን ይቅርታ አድርጌልሻለሁ ብላት መኝታ ክላሴ ድረስ እየመጣኝ ስለምታስቸግረኝ በፍጹም አይሆንም አለው።
መድብልም እንዲህ አለ፣ ብሩክ እባክህ የምነግርህን ሁሉ እሺ በለኝ። ምን አሻህ አንተ? እሺ ምትበል እምቢ? አንተ አብረሃት በፍጹም እንዳትተኛ፣ ግን ይቅርታ አድርግላትና ሳቃት፣ አስደስታት። በቃ ክፉ ፊት አታሳያት። ከዛ በኋላ ይህን ነገር ካደረሽ በኋላ የእውነት ሚስቴ ትሆኛለሽ ብለህ ንገራት አለው። እሱም ሊስማማ ግን አልቻለም ብሩክ። ምክንያቱም ማህሌት ምንም ነገር ከዛ ተመጥፎ ባህሪያቷ ስለማትመለስ ዝና እዛ ጋር ያገታትን ልጅ እያሰቃየ ይገኛል። እንደ ዝና ግን ጨካኝ አለ? በጣም ነው የምታሳዝነው። ያችል ትለቀቅ። እዚህ ጋር ሞገስ በቃ አሁን ጠበቃውን ልከሰው ነው ይላል። ጠበቃውን ቢከሰውም የህግ አስከባሪ ስለሆነ ማን ይፈርድበታል? ዝም ብሎ ልቅ ሚስቱን አድኖ ጠበቃውን ከስራዬም አልፈልግም ራቄ ብሎ ዶላን አድኖ መኖር ነው ያለበት። ምክንያቱም ቢከሰውም ህጉን የሚያስተዳድረው እሱ ስለሆነ ማንም አይፈርድበትም ማለት ነው። እና በጣም ያሳዘነኝ ግን አንደኛ ሞገስ ነው፣ ሁለተኛ ደግሞ ብሩክ ነው። ብሩክ በተኛበት መሀል የሰሰነው እንዴት እንደደነገጠ እንዴት እንደሆነ በጣም ያሳዝናል። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉት። እየበላችሁ ደግሞ እሺ። እና የምሳሌ ወግ ነው ደግሞ የሚያስበኝ። መድብልን እንቅልፍ አታስተኛውም። አውራኝ፣ እንዲህ በላይ፣ እንዲህ አድርገኝ እያለኝ በጥብጥ ነው የምታደርገው። ሙዚቃውን ግን መቼ ነው የሚለቀው? መድብል ድምፁ ያምራል፣ በጣም ደስ ይላል። ከመድብል ፍቅር የያዛቸው ዩቲዩበሮች ስንት ናቸው? በቁጥር ገምቱ።